አዎ አባዬ አውቃታለች ማለት ምኑን ያወቀ? እስኪ አንድ ጥያቄ ልጠይቅ እዚህ ጋር አንተ እስከ ዛሬ እናትን ባታውቃት ምን ትል ነበር? እናትሽን አታውቂያትም እንዴ? መጀመሪያ የጠየኩህን መልስልኝ። እናትን ባታውቃት ምን ትል ነበር? እኔ እንጃ አላውቅም። ምክንያቱም እናቴን አውቃታለሁ። ባላውቃት ኖሮ ምን ሊሰማኝ እንደሚችል መገመት ከባድ ነው። እሺ እናትሽ የት ናት? እናቴን አላውቃት። ከምርሽ ነው? እናትሽን አታውቂያትም? ያስደነግጣን አይደል? የማላውቃት ደግሞ በመልክ ብቻ አይደለም፣ ፎቶዋን አያውቃውም። ከተወለድኩ ጀምሬ ጡቷን አጠባውም፣ ጠረኗን አላውቀውም። ምናልባት ደግሞ እናትሽ ሀብታምና ወይ ደግሞ የተከበረ ሴት ልትሆን ትችላለች። በፍጹም ሄድ ሆነች። ምክንያቱም አንድ ልጇ የጠፋች ይባልና ምንም የሚያስጌዳ ማለት ነው። ምናልባት ልጇ በመፈለግ እየተከራተተች ይሆናል። እሺ ድሬዳዋ ጉዳይ ምንድን ነው? ለምንድን ነው የድሬዳዋ ልጅኛች? አይ በቃ ስለሷ አልነገርም። ለጊዜ እንታወቅ በቃ የተወለድኩት አዲስ አበባ ነው፣ ያደግኩት አዲስ አበባ ነው። እንታወቅ በቃ። እሺ አባት ሲሳይ የሚባል እኔ ምን አይነት ሲሳይ የሚባል አባት የለም። አባዬ ለምን ማውሸት ፈለገ? እኔ ነገር ቢሆንስ ማለቴ እኔ ዋሽቼው ቢሆንስ? እሱ ልክ ነሽ አባዬ ዋሽ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። እሺ ታዲያ የጓደኛው ሲሳይ ልጅ ካልሆንሽ እዚህ ቤት እንዴት ልመጪ ቻልሽ? ጋሽ ደረጀ ዛሬ ትልቅ ሚስጥር ነው ያወጣው ቤተሰቦቻችን። ምክንያቱ ደግሞ ያው እንደምታውቁት ዳጣና ጋሽ ደረጀ ያው የአባትና የልጅ ዲኤንኤ ውጤታቸውን ካረጋገጡ ብዙ ረጅም ጊዜ አይደለም ማለት ነው። እንግዲህ ከብዙ ጭንቀት በኋላ ጋሽ ደረጀም ልጅ የለም ነገሩ። ምክንያቱም ሰላም ታውቃለች ሁሉንም ነገር ማለት ነው። ቤተሰቦቻችን ለማወቅ ብዙ ጥረቶችን እያደረገች ነው የምትገኘው። ያው እስካሁን እንደዚህ ነው ብላ በግልጽ ባትናገርም ዳጣን በተለያየ መልኩ ትጠይቃታለች። ግን ያው ዳጣ እንደምታውቋት ለመናገር ያን ያክል ፈቃደኛ አይደለችም። ምክንያቱም ትዝ አይላትም። የሚገርመው ነገር ዳጣ ይሄ ነገር በምንም ሀሳቡ አይመጣላትም። ገብቷችኋል አይደለ? በጭራሽ ምንም ነው ትዝ አይላት ነው የምላችሁ። በአእምሮዋም ዞሮ አያውቅም። ከዛ የተነሳ እንግዲህ ምንም ነገር እንትን ብላ አስባ አስተውላም አታውቅም ቤተሰቦቻችን። ግን አሁን ላይ ጋሽ ደረጀን እንግዲህ ዳጣም እናቴን አገናኘኝ የሚለው ጥያቄዋ እየበረታ እየመጣ በዛ ላይ ደግሞ በባለፈውም ሰላም እንዳያችሁት ሰላም ጭራሽ የረሳቻት መስሎት ነበረና ግን ከቆይታ ከንትናት በኋላ ጋሽ ደረጀ በባለፈውም ሰላምም እንግዲህ ከዚህ ቤት ውጭና ተከራይተሽ ኑሪ የራስሽን ህይወት ኑሪ ብሎ ጋሽ ደረጀና እንግዲህ ወይዘሮ ማርታ ባቀረቡላት ሀሳብ መሰረት ያው ሰላም አልወጣም ብላ ነበረ እና ጋሽ ደረጀን እንግዲህ ለምን እንደምነው ማትወጭበት ምክንያትሽ ምንድነው? ለምንድነው ማትወጩ? ምን ቀርቶሻል ነበር ያላትና ነው እንዴ የቀረኝንማ ላስታውሰህ እንዴ 18 ዓመት 19 ዓመት ሙሉ የምጠብቃት ልጅስ ከቅፊያ ወጥተህ ወሰርካት ልጅስ ሞታለች ወይስ ሰታለች? የታለች እሷን ሳላገኝ የት ልሄድልህ ነው ያፈለከው? ወይስ ምን ረሳሃት መስሎህ ነው እንዴ? አንተ ስለረሳሃት እኔም የረሳሁት መስሎህ ነው? ከረሳሁም ደግሞ ላስታውስህ ብላ እንግዲህ ልክ ነበር የጋነገረችው ጋሽ ደረጀን እና ጋሽ ደረጀ በጣም ነበር የደነገጠው። ከዛ ወዲህ እንግዲህ እንዳረሳት ነው ያወቀው ማለት ነው። እንግዲህ ትናንትና ጋሽ ደረጀና ናታን አንዳንድ ነገሮችን እያወሩ እየተጫወቱ ባለበት ሰዓት ላይ ስለ ሰላም አንዳንድ ነገሮች አውርተው ነበረ ማለት ስለ ዳጣ ቤት ቆይታ ምናምን ሲያወሩ ለውሃ እኮ ዳጣ አለችላት። ምክንያቱም ዳጣ እዚህ እስካለች ድረስ ውሃ ምንም አትሆንም እያለህ ነበር ናታንና እንዴት እንደዛ ልትል ቻልክ? ዳጣማ የትም አትሄድም እዚሁ ነች እኮ ነበር ያለው ጋሽ ደረጀና በፍጹም የትም የምትሄድበት ቦታ የላትም ዳጣ እዚሁ ናት ነበር ያለውና
ግን እንደዛ እንዴት ልትቻልክ? እና ደግሞ ስለ ሰላም ጠይቆት ነበር ጋሽ ደረጀ። እኔ የምልህ ሰላም ስለ ዳጣ ጠይቃ ታውቃለች እንዴ ስትል፣ አዎ ብዙ ጊዜ ነው የምትጠይቀኝ። የምትለኝ ደግሞ ምንድን ብላ ነው የምጠይቀ ሲለው የምትለኝ እስኪ ዳጣን ጠይቃት ነው የምትለኝ። ዳጣን ጠይቃት። ዳጣ ያው እንደምታውቀው ቁም ነገር የምታወራት መስልም ያው ቀልድ ነው እንጂና በዚህ መካከል እንግዲህ ጠይቃት እስኪ ስለምንድን ነው የምጠይቃት ሲለው ጠይቅልኝ የምትለኝ ስለተወለደችበት አካባቢ ስለ እናትና አባቷ እንዲሁም ስለ እሷ አስተዳደጓ ነው ጠይቅ የምትለኝ ነበር ያለውና ናታን እና ጋሽ ደረጀ ናታን ይሄንን ሲለው በጣም ነው የደነገጠው። በቃ አውቃታለች ማለት ነው ብሎ ነበር እንግዲህ በድንጋጤ ስሜት የወጣው ማለት ነው። ከዛ እንዴ ምንድነው አባዬ ምንድነው ያወቀችው ምንድነው የምታውቀው ያለው ነገር ሲል ደግሞ ናታን እንግዲህ ጋሽ ደረጀ ከዛው ልቅ ብሎ ነው የወረደው። በፊት ናታን ደግሞ ሰላምን እንዲሁ ናታን እንደው እባክህ በጣም ለምናው ነበረ ዳጣን ጠይቅልኝ፣ በቃ ከኔ አንተ ትሻላለህ፣ በቃ በዛም በዝም ብለህ ለመናገር ፈቃደኛ አይደለችም፣ ግን በቃ አንተ ትሻላለህ እባክህ ስለ በቃ ጠይቅልኝ ብለው ነበር። ግን አንቺ እንዴት ጠየቅሽ ሲላት አይ ዝም ብዬ ነው ያው ማወቅ ስለምፈልግ ነው ነበር ያለችውና እንግዲህ ያ የሰላም ጥያቄ አለ። ሁለተኛ ጋሽ ደረጀ እንደዚያ ብሏል። ሶስተኛ ደግሞ ዳጣ ዛሬ እንግዲህ ውጭ ላይ ያወሩ በነበረበት ሰዓት ላይ ጠይቋት ነበረ። ዛሬ በቃ ጥያቄ እንድትመልሽልኝ ይፈልጋለሁኝ በማለት በማፋጠጥ ነበር የጠየቃትና ጥያቄው ምን ነበረ? የት ነው የተወለድሽው? የት ነው ያደግሽው? እናትሽ አባትሽ ብሎ ነበር ጠይቃትና እንግዲህ ያው ከወሬ ወሬ ስትል ናታን እኮ እናቴን አላውቃትም እስካሁን ድረስ እናቴን አላውቃትም፣ ግን በህይወት እንዳለች ተነግሮኛል። ከዛ ውጭ ግን አላውቃትም። እናቴ እኮ ጡት አላጠባችኝም፣ አቅፋ አላሳደገችኝም፣ እንደ ሰዎቹ አልተንከባከበችኝም እና እናቴን አላውቃትም ነበር ያለችውና እንዴት ሊሆን ይችላል? እንዴት ይሄ ነገር ሆነ ነበር ያላት ናታንም እና ብቻ እነዛን ብዙ ነገሮች ካወራሩ በኋላ ያው ዳጣ ስሜታዊ ሆና ነበረ። ያው እንደሚታወቀው ብዙ ጊዜ ናታን ይሄን ጥያቄ ጠይቃታል፣ ግን መናገር አትፈልግም ነበረ። ግን ያው በመጨረሻ ዛሬ ነው የተናገረችውና ከዛም በጣም እያለቀሰች ነበር ምናምን። እንግዲህ ናታንም አረጋግቷት አብሽሪ አይዞሽ ብሏት ያለውን ነገር አውርቶ እና አባትሽሳ ማለት እናትሽን አልወሸፍሽ አባትሽሳ ከዛ የት ነው ያለው? በዛ ሲቀጥል ደግሞ እዚህ አባዬ ጋር እንዴት ተገናኛችሁ ሲላት እሱን በሌላ ጊዜ አወራለሁ ለዛሬ ይሄን ያክል ታወቅ ብላ እንግዲህ በኋን ጠርጋ ወደ ራሷ ነበር የተመለሰችው። እንግዲህ አንዳንድ ነገሮች አውርተው ይሁን እሺ ከሆነ ደግ ነበር ያላትና ለማንኛውም ሚስጥሬን ጠብቅ ለማንም እንዳታወራ ነበር ያለችውና አይ እሺ ግን ለሰላምዬ ብቻ ነው እንጂ ለሌላ አላወራም ነበር ያላት። እንዴ ለሰላም ቢሆን እንዳታወራ ለምን ታወራለህ? አይ ስላንቺ እሷ በጣም ማወቅ ትፈልጋለች ነበር ያላትና እንዴ ለምን እንዲያስፈልግ ከሆነ ራሴ አወራታለሁ እንዳታወራ አንተ ምናምን ያለችው ነበረና እሱማ ማይቀር ጉዳይ ነው ባክሽ ሌላ ቦታ ግን አላወራም ምናምን ብሎ እንግዲህ ስቆባት ነው ሄደው። ከዛም አብጌል መጣችባቸው። እንግዲህ ዳጣ በሉ እንግዲህ ቻው ብላ ጀታው ነበር ሄደችው። ሲሄዱም እንግዲህ ናታን ምን አለ ጉንጭን ሳም ብታደርጊ ነበር ያላትና ጉንዳን ይዛማ አንተ ብላ ነው እንግዲህ ሙዲ ዛበስቃበት ሄደችው። ናታንም ያው ደስ ብሎ ፈገግ ብሎ ስላወራችሁ በቃ በጣም ደስ ብሎት ነው የነበረው። ውድ ቤተሰቦቻችን ብቻ ደስ የሚል ጊዜ ነበር እያሳለፉ የነበረው እና ናታን ባጭሩ ምን ልላችሁ ፈልጌ ነው። ናታን እንግዲህ ከጋሽ ደረጀ ይሄንን ሰማ። ከሰላም ደግሞ ያለችው አለ። ከዛ ሶስተኛ ደግሞ ዳጣ ይሄን ነገር ስትነግረው በአጠቃላይ አቀናጅቶ ምን እንደሚረዳ ያስባችሁታል? በእርግጠኝነት ሰላም የዳጣ እናት መሆኑ አሁን እየገባው ነው ማለት ነው። ከዛ ባለፈ ደግሞ ያው ሰላም ደግሞ ናታና ሰላም ያላቸው ቀረቤታ እንዳለ ሆኖ ሰላም ዳጣንና ናታን አንድ ላይ እንዲሆኑ ያላት ጉጉት ከፍተኛ ነው። ከዛም እንግዲህ አብጌልም ደግሞ የፈጠረባት ነገር በተለይ ዳጣ ይሄን ያክል አብጌል በዚህ ልክ እየገፋቻት የዳጣ ይሄን ያክል እና እሷን መውደድ እሷን እንዴት እንደምታከብራት ምናምን እሱ ነገር በጣም ሌላ ጥያቄ ሆኖባታል። ስለዚህ እሱ ተጨማምሮ አሁን የሰላምና ዳጣ የእናትና የልጅነታቸው ጋሽ ደረጀና ዳጣ ደግሞ አባትና ልጅ መሆናቸው ቤት ውስጥ ሊገለጽ ትንሽ ጊዜ ነው የቀረው እንላለን። ቤተሰቦቻችን በቀጣይ በአዲስ ቪዲዮዎች እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። መልካም ጊዜ